ሳሚራዬ ቤተሰብ እንዴት ናችሁ? እህቶቼ ደህና ናችሁ? ሁላችሁም እዚህ ያላችሁ ሁሉ የጉርቦቹ አባላቶች ሁላችሁም እንዴት አላችሁልኝ እያልኩኝ እንግዲህ መጥቻለሁ ማለት ነው። እህቶቼ ከዚህ በፊት የዛሬ ዓመት ታስታውሱ ከሆነ ሌሎቹም ያውቁታል እና እኔ ነበርኩ እንግዲህ ከሩታን የተቀበልኳት ማለት ነው። እና ከዚህ በፊት ሩታና አብርሽ ከተጋቡ ባልና ሚስት ከሆኑ አንድ ፍየል አንድ በግ አርዳለሁ ብዬ ነበር እህቶቼ። አሁን ግን ይህንን ፍየል ወደ የቀየርኩት መሰላል። በደንብ አዳምጡ እዚህ ጉርቦ ያላችሁት በሙሉና አሁን ግን ወደ የት ቀየርኩት መሰላችሁ? ይህንን ነገር ወደ ፍቹ ተመልከቱ። እንግዲህ ወደ ፍቹ ፍየሉን በጉን ወደ ፍቹ ቀየርኩት ማለት ነው። ምክንያቱም ወደ የበጉን ለነሱ ከተጋቡ ባልና ሚስት ከሆኑ ያልኩትን ወደ ፍቹ ቀየርኩት። ባይዘው እንኳን ደስ አላችሁ። በጣም ደስ ብሎኛል። ከዚህ ጨቅጫቃ መላቀቁ አላበዛባችሁም። ሪከርድ በደንብ አዳምጡትኝ። በጣም 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 ደስ ነው ያለኝ። እንኳን ደስ አላችሁ የሄርሜላና የአብርሃም ወደዞች ፋሚሊዎች እንኳን ደስ አላችሁ። እሰይ እልል 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 በሉ ሽቶቼ እና በርቱልኝ። እናመሰግናለን ለብሩም ለሁሉም ነገር። ብሩንም ደግሞ በታማኝነት የምናስገባ ይሆናል። ሰሞኑን የምናስገባ ይሆናል ማለት ነው። ከሀያት ጋር ነው ብሩ ያለው። ሰብሰብ አድርገን እናስገባለን። በርቱልኝ፣ አይዟችሁ። ሰላም ሰላም ውዶቼ፣ እንዴት ናችሁ? እንዴት አመሻችሁ ውዶቼ እያልኩኝ እንግዲህ ገና አሁን ከላይ ቢወጣው እንዳያችሁኝ እንግዲህ ምን ልላችሁ ፈልጌ መሰላችሁ? ባለፈው እኔ ያጸደዋችሁ መስሎኛል። ጠዋት ነግቶ ቀለበት አስሮ ነው ማየት ፈልጌ ነበረ። እኔ በጣም ነው የተናደድኩትኝ። ችግር የለውም ትላላችሁ። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኔ እውነት ያው ራሴን ለመቆጣጠር እየሞከርኩ በመሀል ታርቀ የሆነ የሚያስጠላ ቃል ቢናገር እንዳፈርዱብኝ በጣም ነው። እኔ በጣም ጓጉቼ ሰፍ ብዬ ነው እነሱን ስጠብቅ የነበረ እና በቃ እኔ ይሄን ሲለቁ ራሴን ሁሉ ነው መቆጣጠር ያቃተኝ እና ያው እኔ ጠብቄ የነበረው ሄርሜላ እሷ ያለችን ቀለበት ያስርልኛል ስለሆነ ሄርሜላ ቀለበት አስራ ማየት ነው ፈልጌ ነበር እና ቃሉን አጠረኝ። እኔ በጣም ነው የተናደድኩት። ነርበሱኝ ያለውኝ እንደዚህ አልጠበቅኩም ነበረ። ለማንኛውም ህይወት ይቀጥላል። ወደፊት እውነት አንድ ቀን ትወጣለች እና ጠብቁ። እኔ የምላችሁ ዛሬ ነገሮች እንዴት አያችኋቸው? ማለት በጣም ነው የተናደድኩት። ከዚህኛው ጉርብ ያላችሁ ከዛኛው ያላችሁ እና ምን ልላችሁ ፈልጌ የመሰላችሁ እኔ ወዶች ማለቴ ብዙ መስዋዕትነት ከፍለናል፣ ብዙ ደክመናል። እንደዛም ሆኖ ግን አኩርተውናል። አብርሃም ምንም ችግር የለውም፣ ግን ትንሽ ዋጥ ለማድረግ ሞክሬያለሁ ስለተናደድኩኝ ማለት ነው። እና ቀለበት ብዙ መስዋዕትነት ከፍለናል። ቀለበት እንዲታሰር ደክመናል። ገንዘቡንም አይታችሁታል፣ የተላከውንም የተሰበሰበውንም ከዚህም ከዛም ያላችሁት። ግን በጣም በጣም የተናደድኩት እኔ ቀለበት ባለመታሰሩ በጣም የተናደድኩት። በጣም ግን ደግሞ ይቀጥላል። እኔ ያልኩት ነገር አይቀርም፣ ይቀጥላል። የበጎቹ መሪ የሚዲያውን ንጉስ ብየዋለሁ አብርሃምን እና ሁላችሁም አይዟችሁ፣ ምንም እንዳታስቡ፣ ምንም እንዳትጨንቁና ግን በቃ አለ አይደለ እኔ እንጃ ብቻ ብዙም ደስ አላለኝም ነበር ራሱ ላይ ብላይ ራሱ መቆየቴ መግባቴ ራሱ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ አብሽሩ፣ ይቀጥላል። ቀለበት አስረውም ይቀጥላል። ጥሩ ልጅ ይስጠው እንግዲህ ከሄርሜልዬ። አመሰግናለሁ። በርቱልኝ። እሺ ውዶችዬ፣ እኔ ዛሬ ተናድጃለሁ። ጎጃም ደግሞ ችግር የለውም ትያለሽ እንዴ? እኔ የጠበኩኝ በቃ ጠዋት ነግቶ ቀለበት አስሮ ነው ማየት ፈልጌ ነበረ። እኔ በጣም ነው የተናደድኩትኝ። ችግር የለውም ትላላችሁ። ሎሚ ወሸባ ገዳይ፣ እንደው ጨክናችሁ ብሩን ሰጣችሁ ሆይ? አይ የወር ደሞዛችሁን እንደው ለነዚህ ባለጌው ሰጣችሁ። አይወርደት እንደናንተ እንደ ሀገር ነው የተዋረድ ነው ጋይዝ፣ እንደ ሀገር ማለት ነው። እንግዲህ ጎጃም ተብዬዋ እንደውም ሰሚራ፣ ሀያት፣ ቁርጥ፣ ፋጡማ፣ ከድጃ ብቻ አሉ ማለት ብዙ ናቸው ማለት ነው። እና ይሄ ድምፅ በጣም የመጀመሪያ ድምፅ ራሱ ወርቶ ነበረ። ሰርግ አለገና ሰርግ አለገና እነዚህ በጎችዬ ብር ለአብርሃምና ለሄርሜላ ልከው ቀለበት ሳይታሰር ሲቀር ተናደዱ፣ ጨጓራቸው ተላጠ እላችኋለሁ። ገይዝ እሺ ወዶቼ ማለት ነው። እንግዲህ እነዚህ የወንድ አምላኪዎች ልበላቸው፣ እንዲሁም ደግሞ የዝሙት ተባባሪዎች ማለት ነው።
ምን መሰላችሁ ማለት ነው ለአብርሃምና ለሄርሜላ ቀለበት እንዲታሰርላቸው ብር ሰብሰብ መጀመሪያ ድምፅ እንደሰማችሁ ማለት ሰብሰብ ባርግ እንልካለን። ተዛም ሆናችሁ ተኛም ጎን ያላችሁ ሰብሰብ ባርገን ሄርሜላና አብርሽ ቀለበት እንዲያስሩ ብር ሰብሰብ አድርገን ስለላክን እባካችሁ ወደ መድረኩ ገባ በሉ። እሺ ገብተናል ሰምተናል። እኔ የምለው ማለት ነው እስቲ ንገሩኝ ማለት ነው ማለት የወር ደመወዛችሁን እከካሙላ ማለት ነው እከካም ለማንም ሀብታም የወር ደመወዛችሁን ትሰጣላችሁ። አይ ታራ አሁን እንደው ቀለበት አስሩ እንዴ ሳያስሩ ሲቀሩ ተናደድን አልኩ። አይ ጎጃም እንደው ምን ነው እናቴ እውነት ጋይዝ ለካ ሄርሜላም ግሩፕ ውስጥ አለኝ ማለት ነው። በዛው አጋጣሚ እንደዚህ ከሆነ ማለት ነው ለምን መሰላችሁ እንደዚህ የምለው እንዴ ሄርሜላ ታልኖረች እንግዲህ ሄርሜላ ያለችው ተሄርሜላ ድምጿን ባንሰማም እንግዲህ የእነሱ የሄርሜላ ደጋፊ ያለችው ምንድነው ሄርሜላ ያለችው ቀለበት ያስርልናልን ለዛ ነው ብሩን የላክ ነው ምናምን ስትል ሰማሁ ማለት ነው። እና የታለ ቀለበቱ እኔ እኮ ማለት ነው እናንተ እንደው ተበግም በላይ ናችሁ በእውነት ፈጣሪ። እኔ ለቀለበት ብር ላውም ለነዚህ እንዴ ወይኔ ሩታ ትግደለኝ ደግሞ ማለት ነው ጋይዝ ተናደናል አሉ ማለት ነው። ምን አናደዳችሁ? ገና እኮ ነው ገና መቼ ምን አያችሁም? ገና ብዙ ብር ታወጣላችሁ እንጂ አታስቡ። ኧረ አትጨነቁ። ምን አናደዳችሁ? ደግሞ ሊጋቡላችሁ ነው። አዎ በደንብ ሰብሰብ አድርጉ ነው ማለት ነው። ላኩ እኛ ምን አገባን ግን ማለት ነው። ጤነኛ ናችሁ ግን ማለት ጤነኛ ሰው እኮ ማለት ነው ለነዚህ ብር አዋጥቶ አይሰጥም። ደግሞ ዝሙትን የሚደግፉ እኮ ናቸው ጋይዝ። እንደው ኧረ ፈጣሪ ወይኔ ምን ለመናገር ማለት ነው አንድ ሀገር ነው የተዋረነው ለበላቸው። በግም በላይ ናቸው እነዚህ ማለት ነው። ወላሂ በግም በላይ ማለት ነው። ለምን እንደዚህ የምለው እንዴ ጭራሽ ቀለበት ለመግዛት ለነገሩ ድሮንም እኮ እናንተ ለይቶላችኋል። እብድ ናችሁ ማለት ነው። እብድ ያበዳችሁ ማለት ነው። እና ቀለበት እንግዲህ እሱ እንደሆነ ተሩታ ውጪ አይ ቀለበት ያስራል ብላችሁ ብር ሰብስባችሁ ከምትልኩ ለእናትና ለአባት ጫማ ብገዥላት አንቺ ሰሚራ የምትባየዋ እርግጠኛ ሰሚራ ጋልትግራይ መሆን አለብሽ አንቺ እንጂ ሀያትም የምትባየዋ ብቻ አልሙሄም እናንተ እውነት ጭንቅላታችሁ በጣም ጥሩ ነው። በጣም ጥሩ ነው። በጣም ይመቻችሁ፣ ሂዱበት። ኧረ ስሩ በደንብ እንዴ ቶሎ ሰራ አልኩና ደግሞ የወራችሁን ደግሞ የአልጋ ልብስ ትራስ ምናምን እንዳይቀር ማለት ነው። እኔ ነገራችሁ ብዬ ነው በዛው አጋጣሚ። ያው ትራስ የአልጋ ልብስ ያኔ ትራስ በእንትናቸው ማለት ነው። በምን መሰላችሁ? በፎቶቸው በአብርሽና በሄርሜላ ፎቶ ማለት ነው። በሰርግ ፎቶ ፔሎ አልለበሰች ፔሎ ሳይሆን ማለት ነው ይሄ ኩንታል ነው መራበሪያ ማለት ነው የለበሰችው። እንጀራችሁ በዛው አጋጣሚ ማለት ነው። እና ሩታን እመስላለሁ ብላ ማለት ነው ሩታን ሀክላለሁ ብላ የኔ አባት የኔ ፍቅር በጣም ነው ያመረብህ ሳቢን ደግሞ አላለችም። ምን አይነት አሁን ይችን ነው ምን አወዳችኋት ነው? ቆይ ምንድን ነው የምትወደደው ማለት ስለ ባልና ሚስት ስላፋታች፣ ባልና ሚስት ስላላያየች፣ ባልና ሚስት በቃ ስለተጣሉ ይሄን ነው የወደዳችሁት? ዝሙትን ነው የወደዳችሁት? እውነት በጣም ነው የምትገርሙት። በጣም ማለት ነው በጣም ባለጌና የባለጌ ሰፈር ናቸው። ልንገራችሁ በዛው አጋጣሚ ማለት ነው። ወላይ እንደው በኋላ ላይ በጣም ተናድጃለሁ ያለችዋ ማለት ነው። ምን አናደደሽ ቤቢ? ምን አናደደሽ እንዴ? ለማን መሰለሽ የላክሽው? ለማን ነው መሰለሽ የላክሽው? ለቀብራራው ታደሰ እኮ ነው። ምን አስበሽ ነው? እና ደግሞ ለሙሽራዋ ሄርሜላ ነው የላክሽው። እንዲህ ምን አናደደሽ? በኋላ ላይ ቀለበት ሊያስርላት ይችላል፣ አይታወቅም እኮ እናንተ መቼ በግ የማይማሩ ውሽ እውነት ተበግም በላይ ናቸው ጋይዝ። ወላይ ተበግም በላይ ማለት ነው። እኔ በህይወቴ እንደነዚህ ተበግም በላይ ይችላል። ሰው በግ እና ሲሉት ይሄዳል እንጂ እነዚህ ሰው በግ ሆኖ አይቼም አላውቅም ነበረ። ግን በህይወቴ ገና ዛሬ አየሁ። ወይኔ
አይዞሽ ራሴ አይዞሽ ጠበጭዬ፣ ምንም ማድረግ አይቻልም። እነሱ ላላሰቡት ለራሳቸው ለብር ልብሳቸው የማይቀይሩ ሽቶ የማይቀቡ ቢቢታቸውን የማያጸዱ ሰዎች ለአብርሽና ለሄርሜላ የቀለበት ለውም ቀለበቱ ማለት ነው ዳይመንድ መሆን አለበት። ልንገራችሁ ቀለበቱ ዳይመንድ እንደው ሰብሰብ አድርጋችሁ አይደለ ብሩን የላካችሁ ዳይመንድ ካልሆነ ሄርሜላ አለብስም። ልንገራችሁ በዛ አጋጣሚ እንዴ እኔም እኮ ለእናንተ ደጋፊ ልሆንላችሁ ነው። እንኳን ደስ አላችሁ ለእናንተ ያኔ ብር ለምታወጡት፣ እኛንም ደግሞ ዞር ብላችሁ እስቲ ይሁን እኛም ብር ምናምን ለእኛ ራሱ እኛ ምስኪን ነን፣ ምን ችግር አለ? ለእኛ ራሱ ሰጠት ታደርጉ እናንተ ሀብታም አይደላችሁ? ኦይ ይሄንማ ልንገራችሁ እኮ ነው። በዛ አጋጣሚ እናንተ ጎበዝ ናችሁ። እንደው ለእኛም ካላችሁ ቆጠብ አድርጉና እስቲ ሰጠ አድርጉ። አዎ እናቴ ሆ ታፋቻ ወላሂ ማለት ነው። በጣም ያሳቆኝ። በስቢላ እንደ ሞኝ ናቸው፣ ጅል ናቸው። ለነገሩ ከጀልም ጅልም ናቸው። ለነገሩ የዙም ደጋፊ ማለት እኮ በጣም የባለገ በጣም ስዳደግ ነውና